ሲኦል እንገናኝ። ፖሊሶቹ ደርሰዋል። መሄድ ነው። ልጅቷን ይዘሻት ውጪ። እኔ እመጣለሁ እዛ ያላችሁበት። አለሜ ተቀይራለች ማለት ነው። በፊትም እኮ ያዋዛ ነበረች። ይሄን ነገር እኔ እንዳቀነባበርኩባት አላወቀችማ። ልጇ የተያዘ መስሏት ነው የመጣችው። ሞኝናት ነው። ምንም ቢሆን እኮ አባቱ ነው። ለነገሩ እኮ አባትነቱን ይጠራጠራል። እሱን አይደል እንዴ ስምልሽ? እቺኛውን ትሁት ነው የሚባላት። አሁን ደግሞ በደንብ እጀግናለሁ። እንዴት ብለሽ ነው ሁሉ ነገር ያደረግሽው? ቆይ ከዚህ በፊት ሽጉጥ ነክተሽ ታውቂያለሽ እንዴ? አባቴ ሽጉጥም ክላሽም ነበረው። አባዬ እመጣለሁ ካለ እመጣለሁ፣ ምንም ነገር አያግደው። ግን ትሁት ከፈለገ ይክሰስሽ እንጂ ከዛ ሳልቀጣው ይኸውልህ፣ ይሄ ሁሉ የእሱ ወንጀል ነው። ፍላሽም አግኝቻለሁ፣ ግን ውስጡም እንዳላላየው። አለሜን ግን ልሸልማት ነው የምፈልገው። ቆይ ምን ይሸልማል? አባዬ እንደሷ ፍትህ ላጣች ነፍስ ይሄ ማስረጃ ከሁሉም ነገር በላይ። እንደምን ቆያችሁ የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች። ያልተጠበቀው ክስተት የግድግዳው ጥላና የነፍስ ድንጋጤ የቀላቀለው ያ የትላንትናው ምሽት ዛሬም በአይነ ህሊናችን ድቅን እንዳለ ነው። አቶ ገዜ በትዕቢት ተወጥሮ ትሁትን በኃይለ ቃል እያስፈራራ ሲገስጽ በድንገት ያላሰበው ሆነ። ሞትና ህይወት ፊት ለፊት የተጋጠሙ ይመስል አለሜ መሬት ሰንጥቃ የወጣች ያህል ድንገት ከፊቱ ከች አለች። ያ የትዕቢት አንደበት ተለጎመ። ያ የንቀት አይን በድንጋጤ ፈጠጠ። ዛሬ ክፍል 108 ሲጀምር የምንመልሳቸው ትልልቅ ጥያቄዎች አሉ። የአቶ ገዜ የድንጋጤ ዝምታ ወደ ምን አይነት አውሬነት ይለወጥ ይሆን? ትሁትና ናቲ ያዘጋጁት የፍትህ ወጥመድስ አቶ ገዜን ይዘርረው ይሆን? እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ቪዲዮ ከተመቻችሁ ደግሞ ላይክ እና ሼር በማድረግ ለሌሎች እንዲደርስ እንድታደርጉ በአክብሮት እንጋብዛለን። እነሆ ክፍል 108 ጀመረ። አለሜ በረጋ መንፈስ ግን ደግሞ በሚያስፈራ የቁርጠኝነት ድምፅ ወደ አቶ ገዜ ቀረበች። አቶ ገዜ አሁንም በድንጋጤ እንደፈዘዘ ነው። ለምንድን ነው የምትርበደበደው ገዜ? ለካ አንተም ትፈራለህ? ለዓመታት የገነባው የጭካኔ ግንብ በአንዲት ደካማ ሴት ፊት ሲናድ ማየት እንዴት ደስ ይላል! እንግዲህ ፈልገኸኝ አልነበረም? እንሆ መጥቻለሁ። ግን የመጣሁት እንደ ትላንቱ ላለቅስልህ ወይም እንድትምረኝ ልለምንህ አይደለም። የመጣሁት ለአንተም ሆነ አንተ ላሰለጠንሃቸው አጋንንቶች ማብቂያ ለሆን ነው። ያ ሁሉ ግፍ፣ ያ ሁሉ ሰቆቃ በእኔና በልጄ ላይ ያደረስከው መከራ ዛሬ እዚህ ቤት ውስጥ ያበቃል። በቃ ጊዜ አሁን የምትሰማው የኔን ድምፅ ብቻ ሳይሆን የተበዳዮችን ሁሉ ጩኸት ነው አለችው አለሜ። አቶ ገዜ ከነበረበት የድንጋጤ ድንዛዜ ቀስ እያለ ነቃ። ያ የድንጋጤ መንቀጥቀጥ በአንድ አፍታ ተለወጠና ወደ ኃይለኛ ቁጣና ወደ አልገደብ ላለ ንቀት ተቀየረ። ፊቱ በንዴት ደም መሰለ። በአይኖቹ ውስጥም የጥፋት እሳት ይነድ ጀመር። ሳይታሰብ እጁ ወደ ወገቡ አመራ። ያንን አስፈሪ ሽጉጥ አውጥቶ በአለሜ ግንባር ላይ ደቀነባት። በደረቅ ድምፅ እንዲህ ሲል ጮኸ። አንቺ ምስኪን ደካማ፣ እዚህ መተሽ እኔ ልታስፈራሪ ትሞክሪያለሽ? ገዜ ማን እንደሆነ ረሳሽው እንዴ? እኔ እኮ በአንዲት ቃል ብቻ እስትንፋስሽን ማጥፋት የምችል አምላክሽ ነኝ። እዚህ ቤት ውስጥ የገባሽው በገዛ እግርሽ ሊሆን ይችላል። መውጫሽን ግን እኔ ነኝ የምወስነው። አክሎም በጭካኔ ፈገግ እያለ በቃ ሲኦል እንገናኝ በማለት የሽጉጡን ምላጭ ሳበው። ነገር ግን የተሰማው የጥይት ድምፅ ሳይሆን የብረት ጋጋታ ብቻ ነበረ። ሽጉጡ ባዶ ነበር። አለሜ ፍርሃት በማያውቀው የድል መንፈስ ከት ብላ ሳቀችበት። ሳቋ የቤቱን ግድግዳ አስተጋባው። አከተመ ገዜ አለችው። አይኖቹን ትኩር ብላ እያየች ለሰራኸው ክፋት፣ ለሸረፈው ተንኮልና ለፈጸምከው ወንጀል ዋጋ የምትከፍልበት ሰዓት አሁን ነው። ይሄኔ ፖሊሶቹ ደጅ ላይ ደርሰው ይሆን ስትለው የአቶ ገዜ ልብ ክፉኛ መታ። ሽጉጡን እዚያው ወሮሮ እንደተገፋ ድንጋይ እየተንደረደረ ከቤት ወጣ። የትዕቢቱ ሰገነት ተንዶ በቁም ቅዠት ውስጥ ሆኖ ወደ ጨለማው ተፈተለከ። አለሜ በአይኖቿ የምታየውን ማመን ተሳናት። ያ ለዓመታት እንደ አምላክ የሚፈራው የሰው ሕይወት በእጁ እንደሆነ የሚሰማውና በትዕቢት የተወጠረው አቶ ገዜ ዛሬ እንደዚህ ሲፈራ ስታየው ደነቃት። ሽጉጡን በድንጋጤ ከእጁ አውርዶ ሲያስቀምጥ ሰውነቱ ልክ እንደ ቅጠል ሲንቀጠቀጥና በፍርሃት ተንቦቅቦቆ ሲሮጥ ስታየው በውስጧ በእውነት ይሄን የማውቀው ጨካኙ ገዜ ነው የሚል ጥያቄ አጫረባት። የክፋት ግንብ ሲናድ እንዲህ ቀላል መሆኑ አስገረማት። ነገር ግን በትሁት ልብ ውስጥ የነበረው ስሜት ሌላ ነበረ። እሷ የምታየው የአሁኑን ድል ብቻ ሳይሆን ወደፊት ሊመጣ የሚችለውን አደጋ ጭምር ነው። የአቶ ገዜ ተስፋ መቁረጥ ወደ ምን አይነት አውሬነት ሊቀየር እንደሚችል ጠረጠረች። ጊዜው የዝምታ ሳይሆን የፈጣን ውሳኔ መሆኑን ተረዳች። ወደ አለሜ ጠጋ ብላ በቁርጠኝነትና በሚያዝ ድምፅ እንዲህ አለቻት። አለሜ፣ አሁን የምንገረምበት ጊዜ አይደለም። ይህ ነገር ቀጥሎ ምን ይዞ እንደሚመጣ አናቅም። አደጋው ገና አልተቀረፈም። በአስቸኳይ ልጄን ይዘሽ ውጪ፣ እኔ ካላችሁበት ቦታ እመጣለሁ አለቻት። አለሜም የትሁትን ስጋት ተረድታ ማርካና አቅፋ ወደ መውጫው ስትፈተለግ፣ ትሁት ግን የጀመረችውን የድል ምዕራፍ ለመጨረሻ ጊዜ ለማሳረግ እዚያው ቀረች።
በቤቱ ውስጥ ያለው አየር በጭንቀትና በሚስጥር ተሞልቷል። ትሁት ከአለሜ ጋር ከተለያየች በኋላ ቀጥታ ያመራችው ወደ ቤቲ ነበረ። በውስጧ የያዘችውን ታላቅ ሚስጥር ደብቃ ፊቷ ላይ ምንም እንዳላወቀች በማስመሰል ቤቲን እንድስትል ተማጸነቻት። ቤቲ እባክሽን እርጂ፣ አቶ ገዜ እኔ እንዲጠረጥረኝ አልፈልግም። ይህ ሁሉ ድንገተኛ ክስተት የአለሜ ብቻ እንደሆነና እኔ ምንም እንደማላውቅ አስረጅልኝ። ቤቲም የትሁትን ጥያቄ በጥልቀት ስሜት ካዳመጠች በኋላ እሺ አደርገዋለሁ አለች። ግን በምላሹ እኔም አንድ ውለታ እፈልጋለሁ፣ ከአለሜ ጋር ፊት ለፊት ካገናኘሽ ብቻ ነው ይህንን ሚስጥር የምጠብቅልሽ ስትላት ትሁትን በሁኔታው ተስማምታ ቃሏን ሰጠቻት። ከዚህ ስምምነት በኋላ ትሁት ከአባባ ጋር ተገናኘች። አባባ የትሁትን ብልህነትና ድፍረት ሲያስብ ተገረመ። ያ አቶ ገዜ በአለሜ ላይ ደቅኖት የነበረው ሽጉጥ ጥይት አልባ እንዲሆን ያደረገችው ሞትን ተጋፍጣ በሚስጥር ጥይቱን ያወጣችው እሷው ትሁት ነበረች። አባባ በስጋትና በአድናቆት ተሞልቶ ልጄ ትሁቴ ይበቃል አላት። እስካሁን ያደረግሽው መስዋዕትነት ይበቃል። የአውሬ አሁን ምን ሊያደርግ እንደሚችል አናቅም። እባክሽን ከዚያ ቤት ውጪ ሲል በለሰለሰ ድምፅ ጠየቃት። ትሁት ግን አይኖቿ ውስጥ የማይበገር ጥንካሬ ይነበባል። ራሷን በዝግታ ወዘወዘችና አይሆንም አባባ አለችው። ያንን ሁሉ ግፍ የፈጸመ ሰው እንዲህ በቀላሉ እንዲያመልጥ አልፈቅድም። በሰራው ወንጀል ልክ ሳይቀጣማ ከዚያ ቤት ፈቀቅ አልልም። ቀጠለች ትሁት በእጇ የጨበጠችውን የሚስጥር ሰነድ እያሳየችው። ይህ እኮ ዝም ብሎ ወረቀት አይደለም፣ አቶ ገዜን መቀመቅ የሚያስወርደውና የሰራውን ሴራ ሁሉ እርቃኑን የሚያስቀር ታላቅ መረጃ ነው ስትለው አባባ በትሁት ቆራጥነት ተሸንፎ እሺ እንዳልሽ በማለት ምርቃቱን ሰጣት። አቶ ገዜ እሳት ለብሶ እሳት ጎርሶ ወደ ቤት ተመለሰ። በቁጣ የተሞላው ድምፁ የቤቱን ግድግዳዎች አናወጣቸው። አለቀ፣ አበቃለት፣ በቃ ዛሬ መጨረሻዋ ነው እያለ እንደ እብድ ይጮሃል። ቤቲ ሁኔታው እጅግ ስላላማራትና የነገሩን አቅጣጫ ለመቀየር እየሞከረች ምን ነው? ምን ተፈጠረ? እንዲህ የሚያስቆጣ ምን አጋጠመ? ስትለው በስጋት ጠየቀችው። ገዜ አይኖቹ ደም መስለው ወደ እሷ ፈጠጠ። ያቺ ምስኪን የምትመስለው ትሁት ጉድ ሰራችኝ፣ እጆቼ ላይ ነው የምትሞተው፣ ዛሬውኑ ገድላታለሁ ሲል ጮኸ። ቤቲ ግን በብርታት ቁማ ሚስጥሯን ለመጠበቅ ሞከረች። አይ ገዜ፣ በዚህ ነገር ውስጥ ትሁት እጇ የለበትም። እሷ እኮ አንተ እንድታደርግ የነገርካትንና ያዘዝካትን ብቻ ነው የፈጸመችው። እንዴት በእሷ ላይ ተጨክናለህ? አለችው። ገዜ ግን ንቀቱ አልበረደም። ታዲያ ከሽጉጥ ውስጥ ጥይቱን ማናወጣው ልትይ ነው? ያቺ የዋህ የምታያት ልጅ አይደለችም ብሎ በጥርጣሬ አፈጠጠባት። ቤቲ ለዚህ ጥያቄ የምትመልሰው መልስ ስለሌላት ለጥቂት ሰከንዶች ዝምታ ነገሰ። ሆኖም ራሷን አጠንክራ ትሁት ይህንን ለማድረግ ድፍረቱም እውቀቱም የላት። ደግሞስ እንኳን እሷ እኔ እንኳ ሽጉጥ እንዴት እንደሚፈታና ጥይት እንዴት እንደሚወጣ አላውቅም። እሷ ከየት አምጥታው ነው ስትለው ገዜ በጥያቄዋ ተረታና ለመረጋጋት የሞከረ መሰለ። በመጨረሻም ገዜ የመጨረሻውን የፈተና መስፈርት አስቀመጠ። እሺ አሁን አንድ ነገር እናያለን። ወደ ቤት ተመልሳ ከመጣች እሷ አይደለችም ብዬ አምናለሁ። ካልተመለሰች ግን እሷ መሆኑን አረጋግጣለሁ። ያኔ ዋጋዋን ትከፍላለች ሲል ዝቶ ተቀመጠ። ቤቲም እሺ እንጠብቃት ብላ በጭንቀትና በተስፋ መካከል ሆና በርበሩን ማየት ጀመረች። ትሁት በአቋሟ ጸናች። የአቶ ገዜን ግፍ በዝምታ የማልፈው ጉዳይ አይደለም። ይህ መረጃ በእጄ እስካለ ድረስ እርሱ የሚገባውን ቅጣት ሳያገኝ ከዚህ ቤት ዞር አልልም ስትል ለአባባ የልቧን ነገረችው። አባባም በትሁት ውሳኔ ተስማምቶ የያዘችውን ወሳኝ ሰነድ በሚስጥር ቤታቸው ካስቀመጡ በኋላ ወደ አቶ ገዜ መኖሪያ ልታቀና ተነሳች። ናቲ ሊሸኛት አብሯት ወጣ። በመንገዳቸው ላይ ብዙ ተጫወቱ። ናቲም በውስጡ የደበቀውንና ሊያገባት እንደሚፈልግ የልቡን ሐሳብ በግልጽ ነገራት። ትሁትም የናቲን ጥያቄ ይጠላቸው አልመሰለችም። በፈገግታ የታጀበው ጨዋታቸው ሸኝ ቤት አያደርስም በሚለው ብሂል ታጅቦ አቶ ገዜ ቤት ደረሱ። ትሁት ገና ወደ ቤት ስትገባ የአቶ ገዜ ቁጣ እንደ እሳተ ገሞራ ተቀሰቀሰ። ዛሬ አለሜ ከነበረችበት ክፍል ውስጥ አስገብቼ እቆልፍብሻለሁ እያለ ዛተባት። ትሁት ግን እንደ ድሮዋ የምትፈራ ሆና አልተገኘችም። አይኑን ትኩር ብላ እያየች እኔ በገባሁት ውል መሰረት ማድረግ ያለብኝን ሁሉ አድርጌያለሁ። አንተ ማድረግ ያለብህን ማድረግ ካልቻልክ ችግሩ ያንተ እንጂ የኔ አይደለም በማለት በቆራጥነት መለሰችለት። አቶ ገዜ ከዚህ በላይ ለማለት መረጃ ስላጣ በዚህ ሴራ ውስጥ እጅሽ ካለበት ግን አጠፋሻለሁ ብሎ ከመዛት ውጭ ሌላ አማራጭ አልነበረውም። በሌላ በኩል ቤቲ ከእህቷ ጋር ሆና ልብ የሚነካ ጨዋታ እያደረጉ ነው። ቤቲ በዚህ ሳምንት ውስጥ ሕክምና እንድታገኝ እንደምታደርግና ዳግም ያለማንም እርዳታ በገዛ እግሯ መራመድ እንደምትችል ስትነግራት የእህቷ ደስታ ወሰን አጣ። ቤቲ ይህንኑ ቃል ከገባችላት በኋላ ወደ ቤት ስትመለስ በድንገት ከናቲ ጋር ተገናኙ። ሁለቱም ከአንገት በላይ በሆነ ቀዝቃዛ ሰላምታ ተለዋውጠው ወደየመንገዳቸው ሄዱ። የቤቲ ታናሽ እህት ግን ደስታዋን መቆጣጠር አቅቷታል። ሁልጊዜ እየተሸከመ ለሚያንቀሳቅሳትና ብቸኝነቷን ለሚያቃልላት የልብ ጓደኛዋ ደውላ ዳግም የመራመድ ተስፋዋን በደስታ እየነገረችው ነው። ቤቲ ትሁትን ስታያት በደስታ ተሞልታለች። ነገር ግን ያ ደስታዋ በስጋት የታጀበ ነበር። ልጅሽ ድጋሜ እንደማትወሰድብሽ ምን ዋስትናለሽ ስትል የጥርጣሬ ዘር ዘራችባት። ትሁት ግን አሁን ፍርሃት የሚባል ነገር ከውስጧ ጠፍቷል። ከእንግዲህ ለሚፈጠረው ነገር ደንታ የለኝም ስትል በቆራጥነት መለሰችላት።
ቤቲ ግን ነገሩ አልተዋጠላትም። እንደኔ ቢሆን ወደ ሀገርሽ ብትመለሽ ይሻላል፣ እኔም የሚገባኝን አግኝቻለሁ መሄዴ ነው ስትላት፣ ትሁትም በምላሹ እውነት የሚገባሽን ያገኘሽው ህሌናሽስ ምን ይላል ስትል ጠየቀቻት። ቤቲም በታላቅ ኩራት ጎሽ አበጀሽ፣ እንዲያውም ከዚህ በላይ ነው የሚገባሽ ይለኛል አለቻት። ትሁት ግን ፈገግ ብላ አይ የምትይው ነገር ልክ አይመስለኝም፣ እስኪ መጽሐፍ አንብቢ ስትላት ቤቲ ቦግ አለች። አንቺ ስንት መጽሐፍ አንብበሻል? አንድ መጽሐፍ አንብቦ ያልጨረሰው ሁሉ መካሪ እንሁን እያለ ተቸገርን እኮ ብላ ተመናቅራ ትታት ሄደች። በሌላ በኩል አባባ አለሜና ልጇ ናቲ ተሰባስበው የድሮ ትውስታ እያነሱ እየተጫወቱ ነው። አለሜ አባቱ አቶ ገዜ ያደረገባትን ግፍ ስትተርክለት የናቲ ደም በንዴት ፈላ። በዚህ ጊዜ አባባ አትናደር ናቲ፣ አሁን እናትህንና የትሁትን ልጅ አድነሃል፣ ይሄ ትልቅ ድል ነው ሲለው ናቲ ቀዝቀዝ ለማለት ሞከረ። አባባ ካፌ ውስጥ ለብቻው ቁጭ ብሎ ሳለ ባልተጠበቀ ሁኔታ አቶ ገዜ ከች አለ። አባባ በመገረም ከየት ተገኘ ሲለው ከሰማይ የሚል ትዕቢተኛ ምላሽ ሰጠው። አባባም ፈገግ ብሎ ከሰማይ መምጣቱ ቀርቶብህ ወደ ሰማይ እንዳትሄድ ጥንቃቄ ብታደርግ ይሻላል አለው። አቶ ገዜ ቀጥታ ወደ ድርድሩ ገባ። ስንት ልክፈልህ እንደራደር? አለሜ ምንም ብር የሌላት ምስኪን ሴት ነች አለው። አባባ ግን በክብር እኔ ገንዘብ ሰጥቼ እንጂ ተቀብዬ አላውቅም፣ ግን አንድ ምክር ልምከርህ፣ ሁሉንም ትተህ እጅህን ለፖሊስ ስጥ አለው። አቶ ገዜ በመገረም ስቆ እኔ ልታሰር? ባለፈው ናቲ ሊከሰኝ ከቢሮ የወሰደው መረጃ እንኳ አሁን በጀ ነው ሲለው፣ አባባ ግን ቦምብ የመሰለ ቃል ወረወረበት። ያ መረጃ አሁን ደግሞ ከእኔ ጋር እንደሆነ ብነግረስ? አቶ ገዜ የሰማውን ማመን አቃተው፣ ደነገጠ። አባባም ንግግሩን ቋጨ። ጉዳይን ከጨረስ አሁን ሄድልኝ ብሎ በንቀት አባረረው። እናት ለልጇ ያላት ጭንቀትና ጉጉት ወሰን የለውም። አለሜ ልጇን ናቲን አይኑን እያየች የልቡን ሚስጥር ልታወጣጣው ፈለገች። ናቲ ትሁት ላንተ ምንድነች ስትል በግልጽ ጠየቀችው። ናቲም ሳይደባብቅ በኩራትና በፍቅር ተሞልቶ የወደፊት ሚስት እንድትሆነኝ የምፈልጋት ብቸኛ ሴት ነች አላት። አለሜም በደስታ ፈገግታ ተሞላች። ትሁት ሚስትህ ከሆነችማ አምላክ በእውነት ይወድሃል ማለት ነው። እሷ እኮ ጀግና ደፋርና በል ብቻ ሳይሆን አዛኝና ሩህሩህ የሆነች ወርቅ ልጅ ነች ስትል መረቀችው። ናቲ የእናቱን ምስክርነት ሲሰማ ልቡ በደስታ አበበ። በሌላ በኩል አባባ ከውጭ ሲመለስ አለሜን ቤት ውስጥ አገኛት። ነገር ግን ፊቷ ላይ የደመና ያህል የከበደ የመከፋት ስሜት ይነበባል። አባባ ሁኔታው ስላሳሰበው አይዞሽ ታገሽ፣ ምናልባት ይሄ ቤት ስላልተመቸሽ ይሆናል፣ በቅርቡ ወደ ዋናው ቤታችን እንመለሳለን ሲል ሊያረጋጋት ሞከረ። አለሜ ግን በሐዘን ተሞልታ እስከ መቼ ነው ከሰው ቤት የምንኖረው ስትል መለሰችለት። የአለሜ ቃል አባባን እንደ ሾህ ወጋው። ልቡ ኩፍኛ መከፋቱን ፊቱ አሳበቀበት። አለሜ የአባባን ሁኔታ ስታይ ደንግጣ ምን ላምጣለህ ቡና ይሁን ወይስ ውሃ እያለች ስትንከባከበው፣ አባባ ግን አንጀት የሚበላ ቃል ተናገረ። ተዩ ይቅርብኝ አለሜ፣ አሁን አንቺ ውሃ ቡና እያልሽ ስትንከባከቢ ቆይተሽ ነገ ሁኔታዎች ሲስተካከሉና ወደ ቤቴ ስትሄጂ ያ ሁሉ እንክብካቤ ሲቀርብኝ ይከፋኛል። ስለዚህ መልመዱ ከወዲሁ ይቅርብኝ። ይህ የአባባ ንግግር በአለሜ ልብ ውስጥ ትልቅ ጸጸትና ሐዘን ፈጠረ። አንገቷን አስደፍቶ በዝምታ እንድትዋጥ አደረጋት። የሁለቱ መተሳሰብና የወደፊት መለያየት ስጋት በቤቱ ውስጥ ረብሻ የሌለው ጸጥታ አስፍኗል። ናቲና ትሁት በጨዋታ ተጠምደዋል። ናቲ አየር ለመቀየርና ካለችበት ውጥረት ዘና እንድትል ከዚህ ቤት እንውጣና ጥቂት እንንሸራሸር ሲል ጋበዛት። ትሁት ግን አሁንም ጥንቃቄዋ አልተለያትምና አልወጣም ናቲ፣ አሁን ከዚህ ሰውዬ ጋራ ዳግም የሰጣ ገባ ውስጥ መግባት አልፈልግም ስትል በልምምጥ መለሰችለት። ናቲም የትሁትን ስጋት ተረድቶ ጨዋታውን ወደ ቤት ያዞረው። ቤቲ ሰሞኑን ምን ሆና ነው እንዲህ ጨዋ የምትጫወተው? የምታውቂው ሚስጥር አለ ወይስ ልጠይቃት አላት። ትሁትም ፈገግ ብላ ኧረ እኔ ምንም የማውቀው ነገር የለም ብትጠይቃት ይሻላል ስትለው፣ ናቲም እሺ እሷን ጠይቄ ስመለስ ግን አብረን እንወጣለን ብሏት ወደ ቤት ያመራ። ናቲና ቤቲ ሲገናኙ በመካከላቸው የነበረው ድብብቆሽ ቀርቶ በግልጽ ለመነጋገር ተስማሙ። ናቲ በቀጥታ ወደ ዋናው ጉዳይ ገባ። አባቴ በአንቺ የባንክ አካውንት ያስገባው ገንዘብ በሙሉ የእናቴ የአለሜ መሆኑን አውቃለሁ አላት። ቤቲም ነገሩን አልካደችም። ይልቁንም በጸጸት ተሞልታ እውነት ነው፣ ግን እናትህን አግኝቼ ማውራትና ስላደረስሁባት በደል ሁሉ ይቅርታ መጠየቅ እፈልጋለሁ ስትል የልቧን ነገረችው። ናቲ በቤቲ ግልጽነት ተደስቶ ሁለቱን ለማገናኘት ቃል ገባላት። በመጨረሻም ናቲ አሁን ከትሁት ጋር ጥቂት ወጣ ብለን ዘና እንድንል ትፈቅጃለሽ ሲል ጠየቃት። ቤቲም በፈገግታ ፈቅጃለሁ፣ መልካም ጊዜ ይሁንላችሁ አለችው። የቤቲ መቀየርና የናቲ ተስፋ በቤቱ ውስጥ አዲስ የሰላም አየር እንዲነፍስ አድርጓል። ናቲ ከቤቲ ጋር ካደረገው ግልጽ ውይይት በኋላ በትሁት ፍቅር ታጅቦ ወደ አባባና እናቷ አለሜ መኖሪያ ቤት አቀኑ። ቤቱ በደስታና በናፍቆት ድባብ ተሞልቷል። ገና ሰላምታ ተለዋውጦ ሳያበቁ አባባ የሆነ ሚስጥር እነግርሃለሁ ና ብለው እጁን እየጎተቱ ወደ መኝታ ቤት ይዘውት ገቡ። ሳሎን ውስጥ አለሜና ትሁት ለብቻቸው ቀሩ። ድንገት አለሜ ፊቷን በውሸት ኮስተር አድርጋ ለመሆኑ ከልጄ ጋር ያለሽ ግንኙነት ምንድን ነው ስትል ትሁትን አፋጠጠቻት። ትሁት እንዲህ ያለ ጥያቄ እንደሚመጣ አስቀድማ ገምታ ስለነበረ
እኔ እኮ እንዲህ እንደሚፈጠር ነግሬው ነበር እያለች በሀፍረትና በጭንቀት መለፍለፍ ስትጀምር አለሜ መቆጣጠር አቅቷት ፈገግ አለች። አለሜ የትሁትን እጅ በፍቅር ይዛ አይ ትሁቴ አንቺ እኮ የእኔ ትልቅ ስጦታዬ ነሽ አለቻት። አንድ የቤት ሰራተኛ ማለት ሰው ቤት አለኝ ብሎ እንዲኮራና አምሮበት እንዲታይ የምታደርግ የቤቱ አውታር ናት። ያንቺ ማንነት ግን ከዚያም በላይ ነው። በገዛ ህይወቷ ተወራርዳ ሰውን የምታድን ድንቅ ሴት ነሽ። ታዲያ እንዲህ ያለሽን ጀግና ምራት ያትሆኝም ብዬ የምቃወም እኔ ማን ነኝ ስትላት ትሁት በደስታ ተሞልታ አለሜን አቅፋ ሳመቻት። በእናትና በምራት መካከል ያለው የፍቅር ድልድይ በጽኑ ተገነባ። በሌላ በኩል በመኝታ ቤት ውስጥ አባባ ለናቲ ያንን ትሁት ነፍሷን አስይዛ ከአቶ ገዜ ቤት የሰረቀችውን ሚስጥራዊ ሰነድ አንድ ባንድ ሲያሳየው ናቲ የሚያየውን ማመን ተሳነው። ይህ ሰነድ አባቱ ለፈጸማቸው ዘግናኝ ወንጀሎች ሁሉ የማያዳግም ማረጋገጫ ነበር። ትሁት ለካ ይህንን ሁሉ መከራ የተቀበለችው አቶ ገዜን መቀመቅ የሚያስወርደውን ይህንኑ መረጃ ለመሰብሰብ ነበር። ናቲ በልቡ ለትሁት ያለው አክብሮትና ፍቅር ከመቼውም ጊዜ በላይ ከፍ አለ። የዛሬው ዝግጅታችን እዚህ ላይ ነው ያበቃው። በቀጣይ ምን ይፈጠር ይሆን? አቶ ገዜ የሰነዱን መውጣት ሲያውቅ ምን አይነት አውሬነት ያሳይ ይሆን? እና አባባስ ይህንን ሰነድ ይዘው ወደ ህግ ይሄዱ ይሆን? ለእነዚህና ለሌሎችም አጓጊ ጥያቄዎች ምላሽ ይዘን እስከምንመጣ ድረስ በሰላም ቆዩ።